ሰላም እንዴት ናችሁ? በዛሬው ቪዲዮዬ ምንድነው ማሳያችሁ ከ70 እስከ 80 ሺህ ብር ባለው ምን መጀመር እንችላለን የሚለው ነው ማለት ነው። እንደምታዩት ከ70 እስከ 80 ሺህ ምን መጀመር እንችላለን። እንደምታያቸው እነዚህን አዘጋጅቻለሁ። ከ70 እስከ 80 ሺህ ብር ካላችሁ የቦንዳ ወይም ደግሞ የቤት ጫማዎችን እና ልብሶችን ሱሪዎችን ማከፋፈል ትችላላችሁ ማለት ነው። ቦንዳ ጫማ ወይም ደግሞ ልብስ ቦንዳ ልብሶች ወይም ደግሞ ሰከንድ ሃንዶችን ማለት ነው በመረከብ ማከፋፈል ትችላላችሁ ማለት ነው። ልክ እንደምታዩት ማከፋፈል ትችላላችሁ ማለት ነው። ቦንዳ ጫማዎችን ወይም ደግሞ የምትፈልጉትን ማከፋፈል ትችላላችሁ ማለት ነው። እንግዲህ እንደ አማራጭ 3 ነገር ነው ያቀረብኩላችሁ። አንደኛው ምንድነው ቦንዳ ጫማ ነው ያሰብኩት። ሁለተኛው ነገር ቦንዳ ቲሸርት፣ ሌላኛው ነገር ቦንዳ ጫማ ቲሸርት እና ሱሪ ነው ያሰብኩት ማለት ነው። ስለዚህ በተለይ ይህንን ስራ ለመስራት በገጠር አካባቢ ማለት ክፍለ ሀገር ያላችሁ ሰዎች በጣም አዋጭ ነው ማለት ነው። በጣም አዋጭ ነው። ክፍለ ሀገር ያላችሁ ሰዎች በጣም አዋጭ ነው ማለት ነው። ክፍለ ሀገር ያላችሁ ሰዎች በጣም አዋጭ ነው። ስለዚህ እንድትጠቀሙበት አድቫይዝ አደርጋለሁ ወይም ደግሞ ኢንከሬጅ አደርጋለሁ ማለት ነው። አድቫይዝ አደርጋለሁ ኢንከሬጅ አደርጋለሁ ማለት ነው። ስለዚህ እንዳልኳችሁ የመጀመሪያው እንደ መነሻ ልክ እንደምታዩት በ70 ሺህ እስከ 80 ሺህ ብር ቦንዳ ልብስ ስራ መጀመር ይቻላል ማለት ነው። መጀመር ትችላላችሁ ማለት ነው። ስራ የለኝም ብላችሁ ወይም ደግሞ ስራ የለኝም ብለህ መቀመጥ አያስፈልግም ማለት ነው። ስለዚህ ይሄ ብር ደግሞ በጣም ቀላል ብር ነው። ከቤተሰብ መውሰድ ትችላላችሁ አሊያም ደግሞ የተለያዩ ብድር ተቋማት መውሰድ ይቻላል ማለት ነው። ስለዚህ የተለያዩ ብድር ተቋማት መውሰድ ስለሚቻል መጀመር ይቻላል ማለት ነው። ስለዚህ እንዴት እንደምንጀምር ላሳያችሁ። ቦንዳ ልብስ ማለት ቦንዳ ማለት ትርጓሜ ስንሄድ ቦንዳ ማለት ልብስ ማለት የተለበሰ ወይም ደግሞ ያገለገለ ማለት ነው። ይህ ማለት በውጭ ሀገር ሆነ በሀገር ውስጥ የተለበሰ ያገለገለ እሱን ተረክበን ያገለግለን እሱን ተረክበን ለሌላ ሰው እሱን ተረክበን ለሌላ ሰው መሸጥ ማለት ነው። ወይም ደግሞ መሸጥ እንችላለን ወይም ደግሞ ማስረከብ እንችላለን ማለት ነው። እንደዚህ አይነት ነገር ይሄ ስራ ነው ማለት ነው። ስራው እንደዚህ ነው ማለት ነው። ለሌላ ሰው ማስረከብ እንችላለን ማለት ነው። ስለዚህ ለግለሰቦች ወይም ደግሞ ለልብስ ቤቶች ወይም ደግሞ የምትፈልጉት ማከፋፈል ትችላላችሁ ማለት ነው። ምንድነው እንዴት ነው አሁን የምንሰራው ነው አሁን እንዴት ማድረግ እንችላለን ማለት ነው። ስለዚህ በተለይ ክፍለ ሀገር ያላችሁ ሰዎች ቅድም እንዳልኳችሁ ብትሰሩት ያዋጣል ማለት ነው። አንደኛ ቤት ርካሽ ነው። ከዚህ የምትወስዱት ልብሱ በርካሽ ስለሆነ ማለት ነው። አንድ ሱሪ በ500 እስከ 700 ብር መግዛት ትችላላችሁ። ለምሳሌ ጨረታ፣ በራ ወይም ደግሞ ድሬዳዋ የትም ቦታ የሚመጡ ቦታዎች ላይ መስራት ትችላላችሁ ማለት ነው። እንደዚህ መውሰድ ትችላላችሁ ማለት ነው። ስለዚህ አንድ ሱሪ ትሸጣላችሁ። የምትሸጡት ደግሞ ከ2000 እስከ 2500 ድረስ ልትሸጡ ትችላላችሁ። ወይም ደግሞ ከ1500 እስከ 2000 እስከ 2000 ሊሸጥ ይችላል። እንደ አየሩ ፀባይ ትሸጣላችሁ ማለት ነው። ስለዚህ ይሄ ምንድነው ሱሪ በ500 እስከ 700 ቦንዳ ላይ መረከብ ትችላላችሁ። ሌላም ጃኬቶችን መረከብ ትችላላችሁ ማለት ነው። ጃኬቶችን መረከብ ትችላላችሁ ማለት ነው። ሌላ አንድ ሱሪ በ500 ከገዛችሁ እስከ 700 ገዝታችሁ በ1500 2000 ምናምን 2500 ድረስ ልታጣሩ ትችላላችሁ። ቲሸርት በ300 እስከ 500 ይገኛል ቦንዳ ማለት ነው። ቦንዳ ከ300 እስከ 500 በ1500 መሄጃ እስከ 1500 ሊሸጥ ይችላል። ወይም ደግሞ 1500 ባይወጣ ከ1000 እስከ 1500 ሊወጣ ይችላል ማለት ነው። ከ1000 እስከ 1500 ሊሸጥ ይችላል ማለት ነው። እስከ 1000 ብር ሊሸጡ ይችላል። ከ700 ሜይ ቢ ብዙም ፈርቅ ባንይዝበት ከ700 እስከ 1000 ሊሸጥ ይችላል ማለት ነው። ስለዚህ መሸጥ ትችላላችሁ። ጫማ በ1500 ገዝታችሁ በ1500 ዩዝድ ጫማዎች ከድሬዳዋ ወይም ከሌላ ቦታ ዩዝድ ጫማ በ1500 መግዛት ትችላላችሁ። እስከ 2500 እስከ 3000 ይሸጣሉ ማለት ነው። ልክ እንደናንተ ነው ማለት ነው። ቤት ኪራይ በአዲስ አበባ ከሆነ 10,000 ብር ኪራይ ይገኛል ማለት ነው። ከክፍለ ሀገር ግን 500 እስከ 1000 ብር መከራየት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ወጪያችን እንትን እንላለን ማለት ነው። ስለዚህ ወደ ጠቅላላ ወጪያችን ምንድነው? አንድ ሱሪ በ700 ብር አንድ ሱሪ 700 ብር ነው። 700 ብር ብንገዛ አንድ ሱሪ 700 ብር ብንገዛ
ሀያ ሱሪዎችን አንድ ሀያ ሱሪዎች ብንገዛ ሀያ ሱሪ ብንወስድ ማለት ነው። አንድ ሱሪ ለመጀመር ሀያ ሱሪ እና ሀያ ሱሪ ሀያ ቲሸርት እና 15 ጫማዎችን ብንጀምር ይሄ ጠቅላላ ስንት ይሆናል ማለት ነው? 40 ወደ 50 እነዚህን እንኳን ብንጀምር እንደመጀመር ማለት ነው። ስለዚህ አንድ ሱሪ በ800 ብንገዛ 20 ሱሪ ብንገዛ 20 ሲባዛ በ800 14,000 ብር ያወጣል ማለት ነው። ስለዚህ የቲሸርት አንዱ ዋጋ 500 ብንገዛው 20 ቲሸርት ብንገዛ በ500 ሲባዛ 10,000 እንገዛለን ማለት ነው። ስለዚህ ጫማ አንድ ጫማ ከ1500 ብንገዛ በ15 ጫማዎች ብንገዛ 15 ሲባዛ 22,500 ብር እናወጣለን። ለቤት ኪራይ 10,000 እናወጣለን ማለት ነው። ጠቅላላ ወጪያችን ምን ይሆናል ማለት ነው? 56,500 ብር እናወጣለን ማለት ነው። ስለዚህ 56,500 ካወጣን ስንት ብር ይቀረናል ማለት ነው? ወደ 14,000 አካባቢ ይቀረናል ማለት ነው። ከ77 ቀን 14,000 አካባቢ ይቀረናል። 14,000 ደግሞ ለአንዳንድ ነገር ይሆናል ማለት ነው። 14,000 ደግሞ ለአንዳንድ ነገር ይሆናል ማለት ነው። ስለዚህ ለአንዳንድ ነገር ስለሚሆን እሱንን ትይዛላችሁ ማለት ነው። በጉልበት ሰራተኛ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል፣ የተለያዩ ነገሮች ላይ ሊሆን ይችላል ማለት ነው። ስለዚህ እነሱን ትጠቀማላችሁ ማለት ነው። ስለዚህ ጠቅላላ ወጪያችን ይመስላል። የምናገኘው ትርፍ እሱን እናያለን ማለት ነው። ከአንድ ጫማ 1,500 መግዛት ከቻልን መግዣ 2,500 መሸጫ ይሆናል። ትርፍ 1,000 ብር እናገኛለን ማለት ነው። 2,500 ከሸጥን 1,000 ብር እናገኛለን ማለት ነው። ስለዚህ 1,000 ሲባዛ በአንድ 1,500 እናገኛለን ማለት ነው። በአንዴ ባመጣነው ጫማ ብናመጣ 15 ጫማ ብናመጣ በአንዴ 15,000 እናገኛለን ማለት ነው። እሱን የምትሸጡት እንደ አየሩ ፀባይ ነው። ልታስረክቡ ትችላላችሁ፣ ደግሞ ሱቅ እንደነገርኳችሁ ከፍታችሁ ልትቸረችሩ ትችላላችሁ ማለት ነው። ስለዚህ ሱቅ ከፍታችሁ ከቸረቸራችሁ ከዚህም በላይ እየደጋገማችሁ እያመጣችሁ መሸጥ ትችላላችሁ። ግን አንዴ ካስረከባችሁት በቀን ውስጥ ልታጣሩ ትችላላችሁ። ሱቅ ከሆነ ደግሞ በሳምንትም ብቻ ያው እንደ አስፈላጊነቱ ልታጣሩ ትችላላችሁ ማለት ነው። አንድ ቲሸርት 500 ብር መስጫ 700 ብር 200 ብር አትርፈን ብንገዛ 20 ቲሸርቶችን 200 4,000 ብር እናተርፋለን ማለት ነው በአንድ ቲሸርት። ስለዚህ በአንድ ቲሸርት 400 ብር ማትረፍ ማነው 4,000 ብር እናተርፋለን ማለት ነው። ስለዚህ አንድ ሱሪ ለመግዛት 700 ብር መሸጫ 1,500 ትርፍ 800 ብር 800 ብር ብንይዝ ቅድም ብያችኋለሁ። ግን 700 ብር ለአንድ ሱሪ ለመግዛት 700 ብር አልኩት 1,500 ነበር ያልኩት። ነገር ግን ያው እንደ አስፈላጊነቱ ነው የምታገኙት። ቅድም 1,500 ነበር ያልኩት፣ አሁን 700 አልኩት። ዶንት ልታገኙ ትችላላችሁ። ከ700 እስከ 1,500 ሊገኝ ስለሚችል ጀስት ምንድነው መሸጫ 1,500 ብር ሸጡት በአማካይ ብዬ አስቤ ነው 800 ብር እናገኝ። 20 ሲባዛ በ800 ጀስት 16,000 ይሰጣል ማለት ነው። ስለዚህ 16,000 እናገኛለን ማለት ነው። 16,000 ጠቅላላ ትርፍ 35,000 ማግኘት ይቻላል። በዚህ ብር ይህን ወጪ አውጥተን 16,000 እናገኛለን ማለት ነው። ማግኘት ይቻላል ማለት ነው። ጠቅላላ ትርፍ 35,000 ብር ነው ማለት ነው። እዚህ 35,000 ብር እናገኛለን ማለት ነው። ይህን አውጥተን ማለት ነው። ግን ያው በዚህ ላይ ስንሰራ ሪስኮች አሉ፣ ውጣ ውረዶች አሉ ማለት ነው። እንዲሁ ይገኛል ማለት አይደለም። ነገር ግን እንደ ቢዝነስ አይዲያ እናንተ እንደ መንደርደሪያ እንዲሆናችሁ ነው ያቀረብኩት ማለት ነው። ልክ ብር ያላችሁ ሰዎች ግዴታ መጠበቅ የለባችሁም ማለት ነው። ስለዚህ 56,500 ወጪ አውጥተን 35,000 ብር ማትረፍ እንችላለን ማለት ነው። ስለዚህ ከዚህ ውስጥ ደግሞ ያው ቤት ኪራይ በየወሩ ስለምናወጣ ትቀንሳላችሁ፣ ከዚያ በላይም ታተርፋላችሁ። ይህን ግን የምናገኘው በወርም ላይሆን ይችላል፣ በሳምንት ሊሆን ይችላል፣ በቀን ሊሆን ይችላል፣ በሁለት ቀን ሊሆን ይችላል ማለት ነው። ስለዚህ ግዴታ 70,000 ብር ወይም 80,000 ብር ሊኖራችሁ አይገባም። እናንተ ምንድነው ባላችሁ ነገር ስራ መጀመር ትችላላችሁ ማለት ነው። ስለዚህ ባላችሁ ነገር ቀለል አድርጎ ስራ መጀመር ነው ማለት ነው። ምንድነው እንደ ቢዝነስ አይዲያ ምንድነው ኢንከሬጅ ማድረገው ተቀጥሮ ከመስራት ወይም ደግሞ ሌላ ካምፓኒዎች ላይ ጊዜ ከመግደል እንደዚህ የራስን ነገር ጀምሮ መስራት አሪፍ ነው ብዬ አምናለሁ። በእኔ እምነት እኔ ይህንን እንደ ቢዝነስ አይዲያ ያመጣሁላችሁ ጀስት ምክንያቱም ብር ኑሯችሁ ምን ልጀምር የምትሉ ሰዎች አላችሁ። አንዳንዶች ደግሞ ሀሳብ ኑሯችሁ ብር የሌላችሁ ይኖራል። በዛ ነው። ስለዚህ ብር ኑሯችሁ ምን ልስራበት ብላችሁ የምትጨነቁ የተለያዩ ቪዲዮዎችን እሰራለሁ። በተጨማሪ ብዙ ቪዲዮዎች እሰራለሁ። እነዚህን ስለምሰራ መከታተል ትችላላችሁ። ሌላ እንደ አይዲያ
ሌላም ደግሞ ተጨማሪ ቪዲዮ ቀጣይ እለቃለሁ። እናንተ ምንድነው ሳብስክራይብ በማድረግ ቤተሰብ እንድትሆኑ ነው እናንተ የሚጠበቀው ማለት ነው። ስለዚህ የዛሬውን በዚህ ጨርሳለሁ። አስተያየት ኮሜንት ካላችሁ ወይም ደግሞ የሚስተካከል ወይም ደግሞ እኔ እንድትሰራልን የምትሉን ነገር ካላችሁ በኮሜንት መጻፍ ትችላላችሁ። አመሰግናለሁ።